የአበበ ደንበሳ ልጅ እንግዲህ በስተመጨረሻም ያው እስር ቤት ገባ ማለት ነው። ዱላውን ጠገበ ዛሬ። በዚህ ጋር ሞገስ፣ በዛ ጋር መድብል፣ ዳጣ እየተፈራረቁበት እንግዲህ ዳሜጅ ያደረጉት ማለት ነው። ዛሬ አሳዘነኝ ግን የእውነት ለምን እንደም ባላቅም ጩኸቱ እንደዛ ሲጮውን አሳዘነኝና እንግዲህ ሉላን ሳይ ፈገግ አለ። ሚስቱን ሳያት ሚስቴን ከስንት አመት በኋላ አየኋት አላለም። ዛሬ እኔ ዳጣን እጅ አሳቀችኝ የእውነት። አይ ዳጣ ከዚህ ጋር የወጣ ቀን ብቻ ምን እንደሚያደርግሽ መገመት እንትን አያቅትም ማለት ነው። ግን ለዛሬው እንግዲህ ባለፈው መንገድ ላይ ምን እንዳደረከኝ ታውቃለህ አይደለ? እንግዲህ መድብል አሁን የዝናን ስልክ ራሱ ጋር አስቀምጧል። ስልኩ ላይ እንግዲህ ደወለ ማለት ነው። ማን የደወለው? ካሌብ። ካሌብ እንግዲህ ስልኩ ላይ ደወለ። ነገር ግን ያው አሁን ላንሳው አላንሳው የሚለው ነገር ላይ ነው ማለት ነው። ምክንያቱም ከባድ ችግር ነው የሚፈጠረው። አሁን ካሌብ የነ ካሌብ ሰዎች በሙሉ በነ መድብል ቁጥጥር ስር ውለዋል። መድብል ይዟቸዋል። ስለዚህ ዝና ማምለጫ የለውም። እንግዲህ እንደ ውሻ በሰንሰለት አስሮታል። መሀልትም ደግሞ እዛው ጋር ቁጭ ብላ እንግዲህ የምላሷን አረዛዘም አጠይቁኝ ማለት ነው። ዝና ላይ ተፋችበት። እጥፍ አድርጌ ነው ከዛም ጠበቃውም ከሞገስ ጋር ተገናኘ። ሉላ እግሯ ላይ ወድቆ እንግዲህ ይቅርታ አድርጊልኝ እባክሽ፣ በእውነት በጣም አንቺ ላይ ባደረግኩት ነገር ተጸጽቻለሁ። ስራዬን እንኳን መስራት አልቻልኩም። እባክሽን ይቅርታሽን እፈልጋለሁ አላት። ከዛ በኋላ እሷም አረ ችግር የለውም ይቅርታ አድርጌልሃለሁ ብላ ይቅርታውን ተቀበለችው ማለት ነው። ከዛ በኋላ እሱም እንግዲህ የሚናገረውን ነገር ተናግሮ ሄደ። ዝናም እንግዲህ ማህሌት አንድ ጊዜ ብቻ ከዚህ ከመድብል ከሚባለው ሰውዬ እጅ ለውጣ እንጂ በመጀመሪያ ደረጃ ከመድብል ቀድሜ አንቺንና ያንን ጠበቃ ምን እንደማደርጋችሁ መገመት አያቅትሽም። ጠብቂኝ ማህሌት፣ የተፈጠርሽበትን ቀን ባላስቆጥርሽ እኔ ዝና አይደለሁም እያለ እንግዲህ ያዙኝ ልቀቁኝ አለ ማለት ነው። ከዛ በኋላ ማህሌት ዞር በል እባክህ፣ መጀመሪያ አንተ ቀድመህን ሲል ካሄድ ካደለም እንዴ እኮ አሁን እንደፈለግሽ መናገር ትችያለሽ ወይዘሮ ማህሌት፣ ግን እመኚኝ ዋጋ ትከፍያለሽ። እኔ መድብል አይደለሁም እንደዚህ ከለቀኩሽ፣ እመኚኝ እመኚኝ ማህሌት እያለ እንግዲህ በተደጋጋሚ ነገራት። እሷም ራቋን እላው ላይ እየተፋችበት እያለ እንግዲህ ዝና እጄን ፍታኝ፣ አንተ ሰውዬ እጄን ፍታኝ፣ ወደ መጸዳጃ ቤት ሊሄድ ሲለው አረ እጅን ሲስተም ተጠቀምክ አይደለ? መቼም እጅህን አልፈታህም፣ አትልፋ። እኔ እጅህን አልፈታህም አቶ ዝና ትሰማለህ? አዎ አልፈታህም። አርፈ የምትቀመጥ ከሆነ አርፈ ተቀመጥ፣ አይ የምትል ከሆነ ግን እመነኝ ዋጋ አስከፍልሃለሁ አለው። ወይኔ ዝና፣ በመጨረሻም እዚህ ሰውዬ እጅ ላይ በመውደቄ በጣም አዝኛለሁ። እውነቴን ነው። እንዴት እዚህ ቆሻሻ ሰውዬ እጅ ላይ እንዴት እያለ እንግዲህ በጣም ነው የተጸጸተው ዝና ማለት ነው። ያው ማህሌትም ከዚህ በኋላ የትም ማምለጫ የለህም አቶ ዝና፣ አሁን አንተ ምርጫህ እዚሁ ነው፣ እዚሁ ትታሰራታለህ። እመነኝ፣ እኔ ደግሞ አንተ ሰው ነህ ብዬ አንተን ማመኔ የማትረባ፣ እመነኝ ዋጋ አስከፍልሃለሁ እንዳደረግብኝ ለእያንዳንዷ ነገር። እኔ ማህሌት አይደለሁም። እንዴት አምኜክ ለዚህ ሰውዬ አሳልፈህ ትሰጠኛለህ? ምን አይነት አውሬ ነህ ወይዘሮ ማህሌት? እኔ ዝናን ነው እንደዚህ ተናገርሽኝ? አዎ አንተን። ከዛ በኋላ ከባድ ችግር መጣ ማለት ነው። እንግዲህ ዝና አላቅም በአሁኑ ይውጣ አይውጣ፣ ግን የሆነ ሲስተም ይፈጥራል። እሱ ቀላል ሰው አይደለም። በጥርሱም ቢሆን እንግዲህ ሰንሰለቱን በጥሶ መውጣቱ ማይቀር ነው። ከዛ ከወጣ ግን መድብል አለቀለት አሁንም ማለት ነው። ከባድ ችግር ይፈጠራል ብዬ ተስፋ አደርጋለሁ። ግን እንግዲህ ገና ነው። ዝና አሁን እራሱ ያመልጣል ከዛ በኋላ እነ መድብልን እንደገና እንደ አዲስ በተለይ መሀሌት ጉዷ ፈልቷል ማለት ነው። ምላሷ አረዛዘሙን አንጠይቁኝ እዛ ጋር በጣም ነበር የተናገረችው። ለዚህ ሁሉንም ነገር አስከፍላታለሁ ዋጋ። እኔ ማህሌት እመኝኝ ዋጋ ትከፊበታለሽ።
እኔ ዝና አይደለሁም እያለ ነበረ። ምክንያቱም እንግዲህ የተናገረችው ንግግር አይታችኋታል አይደለ? በጣም ነበር የተናገረችው። ስለዚህ እሱም ደግሞ ወይኔ ዝና መጨረሻዬ እንደዚህ በመሆኑ በጣም ነው የማዝነው። እውነት እንዴት እንደዚህ ሊሆን ቻለ? ቆይ እንዴት? ወይኔ ዝና፣ ወይኔ አበበ ደንበሳ ልጅ። በስተመጨረሻም እዚህ ሰውዬ እጅ ላይ እንግዲህ ሞገስ በሰደፍ ከኋላ መጥቶ እዛው ጋር ለጥፈው ጣለውና መንገድ ላይ ጠበቃውን ከመኪና ውስጥ አስወርዶ እንግዲህ ይዞት ሄደ ማለት ነው። ጠበቃውም አሁን በነፃነት እየተንቀሳቀሰ ነው። ሞገስና ብሩክም እንደዛው። ግን ካሌብ የሚባለው ሰውዬ እንግዲህ ከመጣ ያው ከባድ ችግር ነው የሚፈጠረው ማለት ነው። እውነት ለመናገር በጣም ከባድ ችግር ነው የሚፈጠረው። ምክንያቱም ሞገስ ዝና ምክንያቱም የዚህ የካሌብ ቅጥረኛ ነው። አብረው ነው የሚሰሩት ወንጀልን እና የእኛን ወንጀል መቀላቀል አለብህ። የእኛን ወንጀል ካልተቀላቀልክ ምንም ዋጋ የለህም። ስለዚህ የእኛን ወንጀል ትቀላቀላለህ። ወደድክም ጠላህም ወንጀላችንን መቀላቀል አለብህ። አለበለዛ ግን ዘላለምህን አሳርህን ስትቆጥር ትኖራለህ በድህነት አለው። እንደፈለግ ካስበው አቶ ዝና። እኔ ግን የወንጀል ተባባሪ አይደለሁም። ትሰማለህ አንተ ደነስ፣ ለእያንዳንዷ ነገር ዋጋ አስከፍልሃለሁ። እመነኝ፣ እኔ ዝና አይደለሁም እያለ እዛ ጋ ቁጭ ብሎ ቢፎክርም ግን መድብል እንግዲህ ከአንጀቱ ከት ብሎ ሳቀበትና ጥሎት ወጣ። ሳቅ ምንም አይልም። አሁን ሁለተኛ ምን እንደማደርግህ መገመት አያቅትም። እውነቴን ነው የምልህ ዝና፣ እመነኝ፣ ዋጋ ትከፍላለህ ልበታለህ እያለው እንግዲህ ከዛ በኋላ ያው ይዞት ሄደ ማለት ነው። ዝናንም እዛው ጋር አስሮታል። ከዛ በኋላ ዳጣዬ ዱላ ይዛ መጣች። ልደበድብኝ ነው እንዴ? አይ አንቺን እንኳን አሁን ጉዳይ ከሱ ጋር ነው። ይልቁንስ ከዚህ ስወጣ ጥሩ ውለታ እንድውልልሽ ከፈለግሽ ነይና ፍቺኝ። ኧረ እባክህ ባለፈ ያደረከኝን ነገር እምረሳ ይመስልሃል? እንዴቱ ዝና አሁን ይልቁንስ ብላ እንግዲህ ሸምድዳ እግሩን ጥላው ሄደች። ከዛ በኋላ ሞገስና ሉላ መጡ። ሉላዬን ሳያት ፈገግ አለ በፍቅር ሚስቱን አያት ማለት ነው። እና እሷ ደግሞ አሁን የ80 ወረቀቴ ላይ እንድትፈርም ፈልጋለሁ፣ የ80 ወረቀቱ ላይ እንድትፈርምልኝ ፈልጋለሁ። አቶ ዝና እውነት እሱማ ሲያምራችሁ ይቀራል። እኔ 80ውን መቼም አልቀድም፣ መቼም እሱ ሲያምርሽ ይቀራል። ወይዘሮ ሉላ እንግዲያውስ አምጣሁ ሞገስ፣ እኔ ነኝ ሰባብሬ የምለቀው ይሄንን የማይረባ ሰውዬ። ታይ ያንቺ እጅ አሳምመም እሱ ይበለው አለች ወይዘሮ መሀሌት። እኔ እኮ መሀሌት ወኔ ነው የሚያስቀኝ። እንደው ዝናን ከዛ ጋር ከተፈታ መሀሌት እንደ በቁምሽ ይቀብርሻል። የታወቀ ነው። እና እንግዲህ ሞገስ አሁን በነፃነት መንቀሳቀስ ጀምሯል። ነገር ግን ዝና ከዛ ጋር ከወጣ አገር አለቀ ማለት ነው። ምክንያቱም እንደዚህ ተደብድቦ መቼም ዝም ይላል? እኔ የአበበ ደንበሳ ልጅ እንደዚህ ተዋርጄ አላውቅም በህይወቴ። ወይኔ ዝና፣ ወይኔ እንደዚህ ልዋረድ? እሰራልሃለሁ፣ እመነኝ እሰራልሃለሁ ሲል እኮ በጣም ነው የሚያስቀኝ ማለት ነው። እና እንግዲህ በስተመጨረሻም እንደ ጌሾ ወቅጦ ለቀቀው። ከዛ በኋላ ነው እንግዲህ ችግሩ የተፈጠረው። ከዛም ዝና እባክህን ፍታኝና የወንድ ልጅ ግዳጄን ተወጥቼ ልምጣ ሲለው ቤቱ በቆሻሻ የተሞላ ስለሆነ ችግር የለውም፣ ቤቴ በቆሻሻ የተሞላ ስለሆነ እዚሁ ተጸዳዳ፣ ችግር የለውም። ምክንያቱም እናንተ ሁለታችሁ አንደኛ ቆሻሻ ስለሆናችሁ ማትረባ። እኔ ዝናን ነው እንደዚህ ማንነቴን ዝቅ አድርጌ የተናገርከው አይደለ? እመነኝ፣ እውነቴን ነው የምልህ። ዋጋ አስከፍላችኋለሁ፣ ሁላችሁንም አልለቃችሁም፣ ዋጋ ሰጣችኋለሁ እያለ እንግዲህ ፉከራውን ቀጠለ ማለት ነው። ከዛ በኋላም እንግዲህ ዝና እዛው ቁጭ አለ፣ ከመሀሌት ጋር ተፋጠዋል። እሱም ወደ ቤት መጣ። ብሩክና ቅድስትን እንግዲህ ሊጋቡ ነው ማለት ነው። ሊጋቡ ነው መሰለኝ እንግዲህ። ነገር ግን ያው ብዙ ሪስክ አለ። አባቷ እሺ ሊለንም እምቢ ሊለንም ይችላል እያሉ ነው ማለት ነው። እና
እንግዲህ አባቷ ከሰጠ ሰጠ፣ አባቷም ካልሰጠም እንግዲህ ብሩክ አጨብጭቦ መቅረቱ ነው ማለት ነው። ከዛ በኋላ እንግዲህ አሁን ምን ማድረግ አሰብክ? ይኸውልህ የካሌብን ነገር ለኔ ተወው። ስለዚህ ሁሉንም ነገር ዋጋቸውን እሰጣቸዋለሁ፣ ሁላቸውንም አለቃቸውም እያለች እንግዲህ ያዙ ይልቀቁኛለች ማለት ነው። ከዛ በኋላ ማህሌት አንተ ያወኩበት ቀን እየተረገመ ይሁን ዝና፣ እውነቴን ነው የምልህ፣ አንተ እየተረገምክ እንዴት እንደዚህ ታደርገኛለህ? የማትረባ፣ እውነቴን ነው የምልህ፣ ዋጋ አስከፍልሃለሁ እያለች እንግዲህ ወይዘሮ ማህሌት በጣም ምላስሽ ረዝሟል። እመኝ እኔ ዝና ብሞት እንኳን አፈር ልሼ እነሳለሁኝ እንጂ አልሞትም። ግን የዛን ቀን አንቺ ተሰናርተሽ ጠብቂኝ። ምን እንደማደርግሽ መገመት አይከብድም አይደለ ወይዘሮት ማህሌት? ስለዚህ እመኝኝ፣ ዋጋ አስከፍልሻለሁ። እኔ ዝና ያበበ ደንበሳ ልጅ አይደለሁም። ሁላችሁንም፣ አንቺንም፣ ይህንን መድብል ተብዬውንም ሁላችሁንም ዋጋችሁን ነው የምሰጣችሁ። እንደዚህ እንደተሳለቃችሁብኝማ አለቃችሁም እያለ እንግዲህ ያዙ ልቀቁኝ አለ ማለት ነው። ከዛ በኋላ እንግዲህ እንትን አለች ማለት ነው። በጣም ነው የገረመኝ ማህሌት እንደዚህ ዝና ላይ ምላቷ ገና ለገና ዝና ታግቷል ብላ ያዙኝ ልቀቁኝ ማለቷ በጣም አስገርሞኛል። ግን ዝና ከዛ ጋር ከተፈጣ ያው አለቀልሽ ማለት ነው። ወይዘሮ ማህሌት ተሰናርተሽ መጠበቅ አለብሽ እንጂ አለበለዛ ከባድ ችግር ይፈጠራል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሪት ማህሌት